ተናስተልን ፕሮፌሰር መሐመድ እንደምን አለ መሳይ ደህና ነህ? እንኳን ለ2026 የፈረንጆች አዲስ ዓመት አደረሶት። መልካም አዲስ ዓመት። መልካም አዲስ ዓመት ላንተም። ብዙ ነገሮች ነው በፊት ከተገናኘን ወዲህ በኢትዮጵያም ሆነ በአፍሪካው ቀንድ የተከሰቱት። እስቲ ያው የሀገራችን ሁኔታ ይቀድማልና እንዴት እየተከታተሉት ነው? በጣም ጥሩ። እኔ እንደገባኝ የሀገራችን ሁኔታ በአራት ክፍል የተከፈለ ነው። አንደኛው የዛሬ 2 ዓመት ከ5 ወር አማራ ክልል ላይ የጀመረው ጦርነት ነው። ግምገማቸው እንደሚመስለኝ ከፕሮፓጋንዳቸው እንደምታየው እኛ ፋኖን መቀነቱን ሱሬውን ባጭር ጊዜ እናስወልቅና አማራ ክልልን እኛ በምንፈልገው መሰረት በአማራ ምስለኔዎች እንመራለን የሚል እቅድ አዘጋጅተው ጦርነት ውስጥ ገቡ። አሁን ያለው ሁኔታ አማራ ክልል እነሱ ሊቆጣጠሩት የማይችሉበት ሆነ ደርሷል። የፋኖም ጦርነት እና የፋኖው ትግል ወደ ሌላ ላይ ደርሶ እንዳውም ያለውን የሱን ጦር እየማረከበት እየገደለበት እያሟጠጠ ነው ያለው። እየተደራጁ ሞር ቁጥራቸውም እየሰፋ ነው ያለው። ስለዚህ የአማራ ክልል በምንም መልኩ ስርዓቱን እንዳሰበው ያለውን ሁኔታ ድጬ ሎው ኢንቴንሲቲ ወር ነው ያደረጉት። ዋናው ምንድነው? በሎው ኢንቴንሲቲ ማለት ሽምጥ የሆኑትን አንተ በራስህ መልክ ቀርጸህ ጥሩ አዘጋጅተህ ወታደሮችን ምንህን አይዲዮሎጂካሊ ከቀረስክ በኋላ በተቻለ መጠን ህዝቡን ከዚህ ከአማጺው ክፍል ወደ አንተ አስጠግተህ እሱን አይሶሌት አድርገህ መቅጨት ነበር። የሚገርመው ነገር ግን የአማራ ክልል ህዝቡንም ማቀፍ አልቻለም። ከዛም አልፎ ተርፎ ቀረጥን መሰብሰብ አልቻለም። እንዳውም በየጊዜው የአማራ ክልል ትግል እየተፋፋመ ወጣቱ በነፍስ ወከፍ እየገባ ከፍተኛ ክፉ ድርጊቶች በድሮን የሴት ጡቶች በመቆረጥ ወጣቶች በማሰር አንዳንድ ደግሞ እርከኖቹን በማፍረስ ምናምን ነው የተካሄደው። ልክ እንደ ወራሪ ጦር እንዳበጣ እየመጣ እዛ ህዝቡን እያሰቃየ ሲሆን ህዝቡ ደግሞ የራሱ መልስ እየሰጠ እንደዚህ ከማለቅ ታግለ መሞት ይሻላል ወደሚለው ወጣቱ በተለይ በጣም እየተጠቃለለ ዛሬ የሱ ጦር ሊያሸንፈው የማይችለው ስቴጅ ሁለተኛው ስቴጅ ላይ ደርሷል። ይሄ በጣም ጭንቀትና ስጋት ስርዓቱ ላይ ጥሏል። ይሄ አንደኛው ትልቁ ሜጀር ነው። አሁን የአማራ ክልል እንትን ወደ ሶስተኛው ክፍል ሊሸጋገር ይችላል። አንድ እሱ ባደረገው በአሽከርነትና ለመሬት በሚያደርገው የአሽከርነት ስራ መሳሪያ በሱ በኩል ነበር የሚተላለፈው ለአማጺዎች ሱዳን ምናምን። አሁን የሱዳን መንግስትም ወደ ካርቱም ተመልሷል። በጦርም በመኑም በጣም እየተደራጀ በአውሮፕላንም እየደበደበ በተለይ በቤኒሻንጉል አካባቢ ደግሞ አዲስ ጦራቸውን እያሰባሰቡ ነው። ይሄ ማለት ምንድነው? በፖለቲካ ተርሞ ምንም ጥርጣሬ የለኝም ይሄ የሱዳን መንግስትና የሱዳን ጦር በመሳሪያም በሎጂስቲክም ለፋኖ መርዳቱ አይቀርም። ምክንያቱም ሰፊ ጠረፍ አለው ከአማራ ክልል ጋር። በተለይ ደግሞ አዲስ አበባ ካለው ስርዓት ላይ በጣም ጥላቻና የተቋረጠ ስለሆነ ሀገራቸውንም ከፈረሰ በኋላ በበለጠ እንዲፈርስ ሲያደርግ የመሬት አሽከር ሆኖ ገንዘብ መሳሪያ ምንም መርሲነሪዎችም በዛ ነው የሚያልፉት። አልፎ ተርፎ የዛ የማጻኖቹ አንዳንድ ኦፊሰሮች ሲቆስሉ ምናምን አምጥቶ በራሱ የጦር ሆስፒታል ነው የሚያክመው ያለው። ስለዚህ እሱ ራሱ የኢመሬት የጦርነት አበጋዝ ሆኖ ቁጭ ብሏል። ይሄ ሁለተኛው ፖይንት ነው። በአጭር ጊዜም እናየዋለን። ሱዳኖቹ መርዳታቸው አይቀርም። እሱም ደግሞ መርሲነሪዎቹን አስመጥቶ ኢማራቶች ባዘዙት መሰረት በበነሽ በኩል ሊገቡ ፈልጎ ሰሞኑን ሱዳን ኤርፎርስ ደብድቦ የመጣው መሳሪያዎችን ሁሉ አቃጥሏል። ይሄ ላለ ፍሮንት ተከፍቶበታል። ሌላ ሀገሪቷ ውስጥ የሚያደርገው ነው። በኢኮኖሚ ሀገሪቷ እንደምታውቀው ከተከስከሳ መሬት ላይ ወድቃለች። ህዝቡ መኖር የማይችልበት ነው። ትላንትና ወደ ስሰማ 380,000 የግል ሰራተኞች የግል ቢዝነስ ፒፕል
ፍቃዳቸውን መልሰዋል። መስራት አልቻሉም። ኢኮኖሚው አፈርድሜ በልቷል። አንተ ፍቃድ ተሸክመ በየጊዜው ግብር መክፈል አትችልም እና ይሄ ራሱ ትልቅ ክፍል ነው። የነጋዴው ክፍል አነስተኛም ይሁን መካከለኛውም መኖር የማይችልበት ሁኔታ ነው። ምልክት ነው። ኢኮኖሚው ትልቅ የኢኮኖሚ ችግር ውስጥ እንደገባ ነው የሚያሳይ። እንዳውም ወደ 60% ናቸው አሁን እኛ ወረቀታቸውን የመለሱት የንግድ ፈቃዳቸውን እኛ መኖር አልቻልንም መነገድ አንችልም የሚሉት። ከዛ አልፎ ተርፎ የሞላው ህዝብ ችግር እየተባባሰ ኢኮኖሚው ወደ ታች ቁልቁል እየወረደ ኑሮ ወደ ላይ እየናረ አብዛኛውን የህዝቡን ክፍል ደግሞ የነካ ነው። የጊዜ ጉዳይ ነው እንጂ አመጽ ተባብሶ መምጣቱ አይቀርም። ሌላ በኦሮሞ ክልል የሚሰራው ነው። ከሚገርመው ነገር ለዚች ትንሽ ሀገር ነው እስካሁን ድረስ እሱን ኦክሲጅን የምትሰጠው። ባሌ ላይ ያለ ጥሩ የእርሻ መሬቶችን ሽጦላቸዋል። አንተ ኢሉባቡር ላይም ያለ ጥሩ መሬቶች የእርሻ መሬቶች ለኢማራቶች ሽጧል። አሁን ደግሞ በስመ ትልቅ ኤርፖርት ከፍታለው ኢማራቶች ናቸው ይሄንን ኢንኮሬጅ የሚያደርጉት። እነሱ እዛ የኢማሬት መናኸሪያ አውሮፕላን ማረፊያውን በጠቅላላ የሚፈጥሩት እነሱ ናቸው። አልፎም ደግሞ ኢትዮጵያን ኤርላይንስን ውጦ ያጠፉታል። እዛ በሽፍቱና በሞጆ መካከል ባለው የገላን የኦሮሞ ጎሳ ምንም አይነት ኮምፐንሴሽን ሳይሰጣቸው ገበሬዎቹ በግፍ እየተባረሩ ነው ያሉት። ስለዚህ ይሄም ራሱ ኦሮሞ ክልል ውስጥ ብዙ ኦሮሞዎች እንዳውም ስፕሊት እየመጣ ነው። ብዙ ኦሮሞዎችን እያስቀየመ ከመሬታቸው እያባረረ ለዚች ምጥጥ ሀገር እንትን ያለ ነው። አሁን ምንድነው እቺ ሀገር በጣም አናሳ የሆነች ብዙ ገንዘብ በኪሷ ያለ አንድ ያልተገነዘበችው የስ አቢ ላይ ሰክሰድ አድርጋለች። ሱዳን ላይ በማፍረስና አሁን የሚዋጉቱን ትረዳለች። ግን አሁን እጇም እዛ ላይ ይቆረጣል። ሶማሊያ ውስጥም አንዴ ከመንግስቱ ከፌደራል መንግስቱ ትነጋገራለች፣ በሌላ ደግሞ ዋርሎርዶችንም ትረዳለች። ፑንትላንድ ላይ ሚሊተሪ ቤዝ አላት። ጁባላንድ ላይም እንደዛው ነው የምትቆጣጠረው። ሶማሌላንድ ላይም እንደዛው በርበራ የሷ ካምፓኒ ነው የያዘው። ይሄ ዲፒ ወርልድ የሚባለው የኢሚሬትስ ዋናው ርዕሰ ጉዳያችንም የዚች የተባበሩት አረብ ኤሚሬትስ ስለሆነ በሰፊው እንመጣበታለን። ምክንያቱም አሁን ነገሮች በደንብ ጥርት ብለው እየታዩ ይገኛሉ። ሳውዲ አረቢያ ለምንድነው በዝምታ ተመልክታ አሁን ድንገት ባና የዚችን ሀገር ሩጫ እንደው ለመግታትና ፍጥነቱን ለመቀነስ እየወሰደች ያለችው እርምጃ አለና ለምን ዘገየች? አሁንስ ምን እያደረገች ነው? ከዚህ ከመጣው የተባበሩት አረብ ኤሚሬትስ ላይ ከመጣው አጠቃላይ ተቃውሞ አንፃር የአብይ አህመድ አገዛዝ ምን ኪሳራ ይገጥመዋል? ሰሞኑን ጅቡቲ ደርሶ ምንም ሳይነገር ድንገት ነው አቡዳቢ ሄደ የተባለውና ከፍተኛ ስጋት ውስጥ እንዳለ ይነገራል። ይሄንን አጠቃላይ ሁኔታ ከኢትዮጵያ ወቅታዊ ጉዳዮች ጋር እንዴት እናየዋለን የሚለውንም እንመለከታለን። የፕሬዝዳንት ኢሳያስ አፈወርቂም አብዛኛው አፍሪካ ቀንድ ላይ ያተኮረው ቃለ መጠይቃቸውም የዚህችኑን ሀገር ጣልቃ ገብነት የሚመለከት ነው። እሱንም እናነሳለን። ግን እንደው ኢትዮጵያ ላይ እንቆይን። የኢኮኖሚ ድቀቱ በደንብ እየታየ ነው። ትላንት የወጣ የዓለም ባንክ ሪፖርት እንደሚያሳየው የማሻሻያ ፖሊሲው የማክሮ ኢኮኖሚ ማሻሻያ ፖሊሲው ከሽፏል። ኢትዮጵያ ትልቅ አደጋ ላይ እንዳለች አሳውቋል። ይሄ እንግዲህ ባንክ አገዛዙን የሚደግፍ የዓለም አቀፉ ገንዘብ ድርጅትም ገንዘብ እየሰጠ ይሄ ፖሊሲ ተግባራዊ እንዲሆን በእጅ አዙር ጠምዝዘው ያስፈጸሙ አካላት ናቸው። ዛሬ ከደሙ ንጹህ ነኝ ለማለት ስርዓቱን የሚያጋልጥ ሪፖርት እያወጡ ያሉት። ስለዚህ በአጠቃላይ በኢኮኖሚ ኢትዮጵያ ከጥቅም ውጪ እየወጣች ትገኛለች። በፖለቲካው ቀደም ሲልም እርሶም ገልጸውታል፣ በብዛት በሰፊው እየተነገረ ነው ያለው። በብዙ መንገዶች ኢትዮጵያ ሽምጥ ወደ ኋላ እየገሰገሰች መሆኗን የሚያሳዩ ነገሮች ነው የምንሰማው። እስቲ ከአጠቃላይ ሁኔታው አንፃር አብይ አህመድ በሀገር ውስጥ ባለው ሁኔታ ወዴት ሊያመራ ይችላል? አየህ አድማሳቸው ሰፊ ስላልሆኑ የብልጽግና ሰዎች አንደኛ እየተዳከሙ ሲመጡ አየህ ብዙ ንባብ የላቸው። አገሪቷ ምን ትመስላለች ወደሚለው ላይም ጥናትም ተነጋግረው እንትን የሚሉ ሰዎች አይደሉም። እነዚህ ጥቂት የወፈሩ ድመቶች ጥሬ ስጋና ውስኪ ከመጠጣት ውጪ
ለኛ እንደ ገዢ መደብ ለኛ የሚጠቅመን ምንድነው ከህዝቡ ጋር ሊያጣላን የሚችለው ምንድነው አገራችን ምን ትመስላለች የሚል አመለካከት ያላቸው የአንድ ግብታዊ የሆነ ሰው አመለካከት ነው ጧት ሲነሳ የሚያደርገው ነው እሱ ግን ትልቁ ፕሮጀክት ያደረገው የኢመሬትን ገንዘብ ነው ለኢመሬት ጧት ሲነሳ የመጀመሪያ ቴሌፎን የሚደውለው ለጌታው ለኢመሬቱ ነው እሱ ሌላ ነገር ላይ ኮንሰንትሬት አላደረገም ልክ ከኢመሬቶቹም ደግሞ በጣም ነው ያጠኑት ካጠኑት በኋላ ይሄ ሰውዬ ለማኝ ሰነፍ መሆኑን ከተገነዘቡ በኋላ እንዳውም በሁክ ነው በየቀኑ ይደውላል እሱ ይሄን አድርግ ይሉታል ትምህርት ቤት የገባ ወይንም ቄስ ትምህርት ቤት የገባ ልጅ ነው ስለዚህ ከፓርቲም የለውም አቅፎት ሊደራደር የሚችል የሚናገር ሁለት ሀገራዊ አመለካከትም የለውም ዝም ብሎ ጮሌ የሆነ ባጭር የሚያስብ ነው ባጭር እሱ ሁሉን ሰው አሸንፎ አታሎ ዋሾ ምናምን ማድረግ የሚችል ይመስለዋል አሁን ግን ሁሉ ነገር ተጠቃለለበትና ወደሱ መጣ የራሱ ስልጣንም አደጋ ላይ ገባ አንድ የአማራ ክልል የደረሰበትም ሁኔታ አለ ቅድምም ገልጬልሃለሁ ኦሮሚያንም ቢሆን ብዙ እንደዛ የሚቆጣጠረው ነገር የለም ሰውየው ኮንቲባ ነው ሞላውም የኦሮሞ ህዝብንም አላቀፈም እንደውም በኦሮሞ ታሪክ ውስጥ የመጨረሻ ኦሮሞን ያሰቃየ የገደለ የሚያስር እንደዛ አይነት ሰው ታይቶ አይታወቅም በሞደርን ኦሮሞ ታሪክ ስለዚህ ብዙ ኤሪያ ከጁ የወጣ ኢኮኖሚውም እየተፈረካከሰ ያለ የሚገባው ሰው አይደለም በጣም ደደብ ነው ናርሲስት ነው ራሱን የሚወድ ሰው ነው ስለዚህ ምክርም የሚሰማ አይመስለኝም ይሄንን በደንብ ኢማራቶች የተገነዘቡ ይመስለኛል ባለፈው መጀመሪያ 2-3 አመት ያኔም ጦርነት እንትን ባለ ጥናት አስጠንተዋል ምንድነው ይሄ መለካው ምንድነው መሰረቱ ዛገር ውስጥ ምንድነው ህዝባዊ መሰረቱ ምን ይመስላል ይሄን ሰውዬ ማሽከርከር እንችላለን ወይ አንችልም ምናምን ብሎ ገምግመው ነው የመጡት ገምግመው ሲመጡ እኔ እንዳውም አንደኛው የነሱ ምን አለ እነዚህ ደንቆሮች ናቸው በቀላሉ እኛ ማሽከርከር እንችላለን እንፈልገውን ነገር መስራት እንችላለን ምክንያቱም የመንግስትም እንትን የለውም ለዚህ ነው ፕሬዝዳንት ሳያሰነፍ ነው ያሉት አንተ ትልቅ ሀገር ይዘህ ብዙ ሪሶርስስ ያለው ሀገር ብዙ ህዝብ ያለ ሀገር ይሄንን አስተባብረ ብዙ ነገር መፍጠር ትችላለህ እነዛን ሁሉ እርግፍ አድርጎ የአንድ ሰው ጫወታ ነው ሰውየው በጣም ጫቅላ አገሪቷንም ሊወክል የማይችል ሱቅ እንኳን ሱቅ በደረቴ እንኳን ሆኖ ሱቅ መሸጥ የሚችል ሰው አይደለም ስለዚህ እነሱ ሁክ ውስጥ ካስገቡበት በኋላ የሚፈልገውን ነገር ተጠንቶለት ነው ይሄን ማድረግ ስቴፕ የሚሰሩትን ነው ማየት ያለበት ቀስ ብሎ አዲስ አበባን ገዙ አስፈረሱት አዲስ አበባ ትንሽ ገንዘብ ወረወሩለትና ብልጭልጭ ማድረግ ለህዝብም እንደፈለግ ይሄም ህዝብም የሚገባው አይደለም የሚል ከንቀት የተነሳ ዝም ብሎ ማብራትና ምናምን ስራ ብሎ ትንሽ ብር ወረወሩለት እሱ 80 አመት 90 አመት እዛ ሲኖሩ የነበሩ ኢትዮጵያኖችን ቤታቸውን አፍርሶ ምናብሮ በትኗቸው ጨረሰ ያንን ስራ ሁለት መሬት ጠየቁት በጣም ቆንጆ የሆነ የኦሮሞ መሬት ባሌ ላይ ገዙት ስለምንድነው ሊዚንግ ነው ሊዚንግ ማለት ገና ኢንቨስትመንትን ካስገባ በኋላ ምናምን እንደሚባለው ወደ 80 90 አመት ነው መሬቱ ሊዝን የተሰጠው አለፍ ብሎ ኢትዮጵያ ውስጥ ዞር ብሎ ጥሩ መሬት ያለበትን ቦታ ካጠኑ በኋላ ምን ካሉ በኋላ ባሌንና ኤሊባቡርን ለወደፊት ኢንቨስትመንት የሚያደርጉበትን ፕሮጀክት አደረጉና ይሄንን አስፈረሙት ኤሊባቡርም ላይ ብዙ መሬት ወስደዋል ባሌ ላይ ብዙ መሬት ወስደዋል ምንድነው ፕሮጀክታቸው ሲባል የነሱ ኤክስፐርቶች ከእስራኤሎች ጋር ሆነው ከፍተኛ የፍራፍሬ እርሻዎችን እናዘጋጅና እዚህ ከፍራፍሬ ከዚህ ለአረብ ሀገርና ሌላዎች እናቀርባለን እኛም ከሌላ ቦታ የምንገዛውን ከራሳችን መሬት ላይ አፍርተን መሬቱም ጥሩ ነው ርካሽ ሰራተኛ በጣም ብዙ የማይወስድ እሱንም እዛው ቀጥረን እኛ ይሄንን መሬት እናሳድገዋለን በሚል ሽጦላቸዋል ሊዚንግ ነው ገንዘብ ግን አልሰጡትም ከሚገርም በመሬት ነው ጥቂት ነው የሚወረውሩ አለፉና ይሄ የብሾፍቱና የሞጆ አካባቢ ያለውን መሬትንም ጠየቁ ትልቅ አውሮፕላን ማረፊያ አፍሪካ ውስጥ ትልቁ አውሮፕላን ማረፊያ እንሰራለን
ይሄንን ደግሞ ሊሰሩ የፈለጉት ኤሚሬትስ አፍሪካ ውስጥ ትልቅ አውሮፕላን ማረፊያ ሌላኛው ሁለተኛው ብራንች ከዱቤ ሌላ ለሁለተኛው ብራንች የሆነ የኤሚሬትስ ኤርዌይስ እዛ አካባቢ አውሮፕላናቸውን የሚያስቀምጡበት ከዛ ወደ ሌላ ወደ ዓለም የሚበሩበት ምክንያቱም እነሱም ትምከተኞች ናቸው መሰላቸው በየቦታ ሰክሲድ ያደረጉ ሲሄዱ ሁሉንም መቆጣጠር ፈለጉ ብዙ ነገር ደግሞ በአንድ ነገር ላይ መስራት ፈለጉ ሶማሊያ ውስጥ የሚሰሩትን ይሰራሉ ቀስ ብሎ ደግሞ ወደ የመን ገብቶ ቀይ መስመር ተቋረጠና ከበጠሱና ሳውዲዎቹን እንዲገቡ አደረጓቸው አሁን ጥያቄው የሚመጣው ምንድነው የነቃ የፖለቲካ የበሰለ አመራር ከሌለ ጎረቤትህ ላይ አካባቢህ ላይ ቀጠናህ ላይ የሚሰራውን ማንበብ ካልቻልክ ፓርቲ ስተዲ ግሩፕ ኖሮት ዓለም እንዴት ነች አካባቢያችን እንዴት ነች ምንድነው ሊመጣ የሚችለው ጥናቶች አውጥቶ ለፖለቲካል ፓርቲው ለሚመሩት ክፍሎች የሚያቀርብም የፖለቲካ ፓርቲ የለውም ዝም ብሎ እንደ እድር አይነት የተሰባሰቡ አስቀምጦዛ እንኳን ይሄ አይነት ጥናት ሊያደርጉ ጎረቤቶቻቸው ምን እንደሚመስሉ የሚያውቁ ሰዎች አይደሉም ስለዚህ ግብታዊ በሆነ መልኩ ነው እየተራመደ ያለው አሁን ግን ጌቶቹ ትንሿ ገንዘብ ያላት ሀገር እሷም ራሷ ከሷ የባሰ ትልቅ ጥፋት አድርጋ ትምክታ ተባብሶ ምን ብሎ የመን ውስጥ ገባች ሳውዲዎች ተነሱና ደብድቦ ምን ብሎ እጇን ቆርጦ አባረሯት እዚህ ላይ ፖይንት የሚያስፈልገው ምንድነው ማን ነው ያነቃቸው ግብጽም እኮ አልነቃችም ነበር ሳውዲዎቹም አልነቁም